ድራማ ሲያልቅባቸው የሚሰሩት አይዲያ ሲያጡ ዛሬ በሳቅ በትረባ መተዋል ማለት ነው። ሄርሜላና አብርሽ አይዲያ ስለሌላቸው የ400,000 ሰው መጫወቻ ስላደረጉት ዛሬ በጣም ነው የገረሙኝ ማለት ነው። ለምን ብትሉ ሩታና በሽቃለን ሲሉ የ400,000 ምናምን ሰውን ስንት ለሙና ያገኛቸው ወደንስ የቃቃ ጨዋታ ስላደረጋቸው የሷ አሽቃባጮች ዛሬ በጣም ነው የተናደዱት። በጣም የተናደዱት አልኳቸው የሷ አሽቃባጭ። እኛ ግን ፈታ ነው ያለባቸው። ለምንድን ስለተቃጠለ ድብን ርር ብሎ ቪዲዮ ስለለቀቀ ማለት ነው። የቅናት መንፈስ ይላችኋል። እንደዚህ ነው ጥግ ድረስ ማለት ነው። የቅናት መንፈስ የዛሬው ቪዲዮ በጣም ነው ፈን አድርገንበታል። እኛ የሚገርምሽ ነገር አሁን ለምን እቺ ሄርሜላ የምትባለው ልጅ አሁን ያማረባት መሰላት። አሁን ዲብ ላይ መጣቸው በጣም የሆነ ነገር የሰው ባል እንደዛ አድርገሽው ትርጉም የለው። እሱ እኮ ከስሬ ከኋላ ወደ ሩታ ይሄዳል። ኧረ ማኛ ፈልግም እኛ ፈልገው ያቀራል። በጣም ነው የሚደብረው የሚመስለው ደግሞ ሻል የሚመስለው የማይለመድ ፍት እንኳን ለምጃለሁ አለችው ዛሬ እኮ ደግሞ ደስታዬ ጋር እኮ ሊሆን ነው እንዴ ጅል። ለማንኛውም ላይክ እያደረጋችሁ የዛሬ ጨዋታ ነው የነበረው። ምክንያቱም ልጅነቷ አልጨረሰችም። ልጅነቷ ሳትጨርስ ነው ያረጀችው። ለዚህ ማለት ነው በጣም ለኦዲየንስ ክብር የሌለው ቪዲዮ ማለት የዛሬው ቪዲዮ። ለምን ብትሉ እንዴት የሰው ልጅ በጣም ይገርማል። ግን በስማ በጣም እንደዚህ አሁን አይገርምም? በእውነት እንደዚህ ስትላታነድም በቃ እየተዝናናችሁ በቃ። እኛ ደግሞ እንደዚህ አይነት ነገር አንሰማም። ምክንያቱም እኛ ብዙ ነገር የሚያሳስበን ነገር አለ። ገባችሁ? እና የዛሬ ያመጡት ነገር ሩታዬ ምንድነው የሆነ ሊያሸማቅሽ ፈልገው ከሆነ አንቺን ራስሽን የምትተማመኝ በደስታዬ ቀርቶ በማንም አትሸማ። ባብሽ እንኳን አልተሸማቀቅሽም። ባብሽን እንኳን ይዛል አልተሸማቀቅሽም። ደስታዬ ቁመናው ረዘም ያለ ኮራ ያለ ወንዳ ወንድነቱ የሚያምር ጀነን እኮ ያለ ነው። ጀነን እጁን እንኳን እንደሃርጎ ማለት ነው። ደግሞ ቀጭን ነው ያ እንደዚህ አንተ እንኳን አፍንጫና ወደ ፊት የተጓዘው እንኳን አጥፋድራለች ቀርቶ ስምጥንጥን ያለ አይገርምም? ገደሉ ዛሬ ወደሶቼ። እኛ ለማንኛውም የማይገባ ቪዲዮ ነው ዛሬ ተጫነልን ማለት ነው። አይገባም፣ ለኦዲየንስ አይገባም። ይሄን ሁሉ አመት የለፉ ኦዲየንሶች በጣም ተቀይመዋል። እንደዚህ አይነት የወረደ ሰው ነው እንዴ ስንከተል የነበር ነው ብለው ነው ቲክቶክን ቀውጠውታል ማለት ነው። ላይክ አድርጉ፣ ላይክ አድርጉ፣ ላይክ ሼር አድርጉ። ዛሬ ፋሚሊ በጣም የወረደ ሰውና እንደዚህ የህፃን ልጅ መጫወቻ ግሪስ ፋሚሊ ሲባል የህፃን መጫወቻ አላማና እቅድ የሌለውና በትንሽ ነገር የሆነ አለ አይደለ ብዙ ነገሮችን ያጣ ሰው ማለት ነው። አብርሽ ማለት እንደዚህ የወረደ ሰው ነውና የሩታን ተዋት ግን ለ450,000 67,000 እየገባ ለነሱ እንኳን ትንሽ እንኳን ማለት ነው ለቅንጭላታቸው የማያስብ ይሄ ሁሉ ፋሚሊ የተፈራው በማን እንደሆነ ወደ ኋላ መለስ ብሎ ሳያስብ የሆነ በቃ መጫወቻ አይደለ 400,000 ሰው መጫወቻ ሲሆን ዛሬ እንደኔ የገረማችሁ ላይክ ሰብስክራይብ አድርጉ። እኔ እንደዛ ነው ብዙ ጊዜ ነግራችኋለሁ። አብርሽ ማለት የወረደ አስተሳሰብ ያለው ነው። አርቆ የሚያስብ አይደለም። ዶላር ነው የሚያስበው። ለሰው ሊቁም ነገር የለውም። ለሴት ክብር የለውም። ለሚዲያ ክብር የለውም። ለአውቆ የዛን ጊዜ እያስመሰለ ሩታ ጋር ለመሸቀስ ተወዳጅ ስለሆነ ለዶላር ብሎ እንጂ ፍቅር አፍቅሮ አይደለም ብለን ስንል ብዙዎቻችሁ እሱን አትወጂም አብርሽን አትወጂም እያላችሁ እኔ በጣም ተሰርቦኝ ነበርና ዛሬ በግልጽ አያችሁት አይደለ? እቃቃ ጨዋታ መጫወቻ ስትሆኑ እንደዛ ነው። እኔ ግን አይቆጨኝም። አንዳንድ ጊዜ እንደዚህ ስል እኔ ኦዲየንሶቼ ምን ይሰማቸዋል ብዬ አስባለሁ። ወላሂ እላችኋለሁ በጣም ነው ዛሬ የገረመኝ ማለት ነው። ማንነቱንና የሱን ልክስክስነትና የሱን አላማ የሚፈልግበት ቦታ እንዲደርስ እንጂ ቁም ነገር እንደሌለው በትዳርም ሆነ በጓደኝነት ዛሬ ቪዲዮ ላይ ታችኋል ማለት ነው። ሩታ የመጣችው የሆነ ነገር ፈልጋ ነበር። እሱ ግን አይታችኋል ከዛች ከጋጠ ወጥ ሴት ጋራ የተላላጠ ነበረ። ይሄ ምንድነው? ለኦዲየንስ ክብር ለሰው ክብር የለውም። ለማንም ሰው ክብር የለውም። ለአባት ለእናቱ ክብር የለውም። ለቤተሰቡ ክብር የለውም። እና አሁንም ሩታ ሀብቴን ዛሬ የምሄድባት እሳቸው ሲጠሩሽ ለቁም ነገር ሳይሆን ያለፈ ታሪክ እያነሱ እነሱ ጥሩ እንደሰሩ ሆነው በትዳር ላይ ሲንዘላዘል የነበረ ሰው ዛሬ እሱ ጥሩ ታሪክ እንዳለው እየሄደ
አንቺን ስለሚያቋስርሽ እባክሽ አትጂ እነሱ ጋር ለማለት ፈልጋለሁ። የብዙ ኦዲየንስ ስሜት ነው ይሄ ብዬ አስባለሁ። ኦዲየንሶች በጣም ነው ዛሬ እንትን ያላቸው። እንደ አይነት ሰው ነው እንዴት እናደንቅ የነበር ነው፣ እንደ አይነት የወረደ አስተሳሰብ ነው እንደ ያለው ብለው በጣም ነው የገረማቸውና የንዴት ብስሽቃል አይደለ? በጣም ነው የተናደደው። ረክሶ ሲያይ ቤቱ ወንድ ገብቶ ሲያይ የጣላትን የናቃትን ሴት ሲያነሳበት ሩታን ከነ ልጇን ጋራ እኔ እሰራለሁ አንቺ ጋር የመጣውን መልሳለሁ እችላለሁ ብሎ ስለመጣ ይሄ ማነው ስሙ ደስታዬ እንደ አይነትም ሰው አለ እንደ ብሎ በጣም ተገርሞ በንዴት ሄርሜላን ቀጥሮ ይሄ ምንድን ነው በእውነት የቅናት መንፈስ። ለምን ሴት ልጅ ከወለደ በኋላ ምንም ሚዲያ አታገለግልም፣ ሰርታ አትጠቀምም፣ ቤት ተረፍቃ ከሰው በታችና ነው እነሱ የሚያስቡት። ሄርሜላ ማለት የሜዳ አህያ ማለት ነው። ለእናት ክብር የሌላት ነገ ወልዳለሁ ብላ የማታስብ ነገ በሷ ላይ ምን ያህል ታሪክ እንደሚሰራ የማታስብ እኔ በጣም ነው ያናደደች። ለሩታ ብዬ አይደለም፣ ሴት ናት፣ እናቷ የወለደቻት ሴት ናት። ነገ ይሄ ሰው እኔ ላይ ምን ይሰራል ብላ ነገ ወንድ ልጅ እንዴ ላይ ቢጫወትብኝ ወዳለሁ እንደብላ ለግበን ያለ ማለቷ ጨዋታ ቃቃ ጨዋታ 450,000 60,000 ሰው እኔ እንጃ ስንት እንደሆነ ነው ዩቲዩብን ካየሁ ቆይቻለሁ። በነገራችን ላይ ከሰው ቤት ነው ቪዲዮውን የሚያየሁት እና በጣም የሚያናደው ማለት ነው የወረዱ ሰዎችን ጀግና አድርገን ስንከተል የኖርን ሰዎች ሶሪ፣ በእውነት እናንተ ትልቅ ይቅርታ ይገባችኋል። አብርሽ ጀግና ነው፣ አብርሽ ጀግና ነው፣ አብርሽ ይችላል። ድራማ አለቀባቸው። ምን ይስሩ? ሩታ አበላሸችባቸው። በቃ የሩታ ወንድም አበላሸችባቸው፣ አበላሸባቸው። እንዴት አድርጎ ድራማውን ይስሩት? ሲበላሽባቸው በፊዝ መጡ። ድራማው አልቋል። ምንም ነገር የለውም፣ ቁም ነገር የለውም። ምንም ነገር በቃ የሚሰሩት የላቸው። ሩታ ነበር አይዲያቸው። ሩታ ከነሱ ስትወጣ ሁሉ ነገር ተበላሽቶባቸዋል። በምን ይምጡ? የአቢላ የሚባል ሰውዬ ድራማቸውን አበላሸባቸው። በቃ ከህይወቱ ውጣ፣ የራስን ህይወት ኑር ስላለው ዛሬ በቀልድና በጨዋታ አድርጎ አያችሁት አይደል? እንደ አይነት አይዲያ የሌለው ነው አብርሽ ማለት። አይዲያ ሩታ ናት። አይምሯ ውስጥ በሙሉ መሸቀል የያዘባት ሩታ ሀብቴ ናት። በእውነት ፋሚሊ አንዳንድ ሲሆን ከፈጣሪ ሲሰጣችሁ ማለት ነው የሰው መጠቀሚያ ትሆናላችሁ። እና ሩታ ደግሞ በአሁኑ ሰዓት ንግስት ናት ማለት ነው። ሚዲያውን ትመራዋለች። እሱም ከጋጥ ወጥ እየተላላጠ ይመጣል። ነገ ተነገ ወዲያ ጠብቁ፣ ወደፊት ማን እንደሚመራው ማለት ነው። እሱ ቀለድኩ ብሎ አሁን ሙቷል። ራሱንና ዩቲዩቡን የገደለው ማንነቱን የገደለው በዛሬው ቪዲዮ። በእውነት እኔ ሀቂቃ ነው የምነግራችሁ፣ ምንም ትርጉም የለውም ይሄ። ማን እናደዳል አሁን በዛሬው ቪዲዮ? ጨዋታ አይደል እንዴ? ቀልድ ትርርብ ምናምን። ለምን ከህይወቱ ስለወጣ ሩታ ከህይወቱ ስለወጣችው ስለመረጠች ደስታን ምን ይስራ? ፈታታል። ሚስቴ ናት አይልም፣ የልጁ እናት ናት። ምን ይበል? ምን ይስራ? እሷ ጋር መምጣት ስለማይችል በቀልድ መጣ ማለት ነው። አያችሁት አይደለ? ይሄ ነው ቁም ነገር የሌለው ወንድ እንደዚህ ነው። ቀልድ መጨረሻው ሲበላሽበት በጨዋታ ይመጣል። ጨዋታ ማለት ዝም ብሎ የማይረባ ነገር ማለት ተራ እና ግሪስ ፋሚሊዎች እናንተ ራሳችሁን እንደሆናችሁ ድሮም ማውቂያለሁ። ወደ ራሳችሁ ተመልሳችሁ የራሳችሁን ህይወት እየኖራችሁ ነው። አንዳንድ ሰዎች አሉ ብዙ ጊዜ ስናገር ድራማ አትበይ ፋፊ፣ የምን ድራማ ነው የምን ድራማ የምትሉ እናንተ ልቦና ይስጣችሁ። ምንም ማለት አልችልም። እኔ ግን ስራዬን እየሰራሁ ነው ማለት ነው። ሩታዬ ደግሞ ነገ አዳዲስ ነገሮችን ይዛ ትመጣላለች። ሰሞኑን ጠብቁ ማለት ነው በጉጉት። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችንን ማለት ነው። በዛሬው ቪዲዮ በጣም የሳኩትበት ምክንያት መመሰላችሁ የዚህን የወረደ ቅንጭላት እንዳላቸውና ለህዝብ አይምሮ እንደማይጠነቀቁና ለዶላር ብቻ አለበዛ አንድ ተራ ሩታ ማለት አንድ ሰው ናት። ለሩታን ለማናደር ተብሎ ያ ሁሉ ሰው መጫወቻ ይደረጋል እንዴ? ቢያንስ እኮ ኦዲየንሶቼ ምን ይሉኛል? እስከዛሬ በሰዓት የከፈሉልኝ አሉ። በውስጥም በግቢም በስልክም በተግባርም ብዙ መስዋዕት የከፈሉ የመዳም ቅመሞችን መጫወቻ። ሌላውን ተው፣ ቁም ነገርን ተወት። ከአብርሽ ምንም ነገር አይጠበቅም። እንዳውም አልቅሰሽ ነው የመጣሽው። ይሄ ነው በቃ። እነሱ እሷን ትሸማቀቃለች ብሎ ለፍቅር ማልቀስ፣ ለንጹህ ፍቅር ማልቀስ ጀግንነት ነው በእውነት። ለማንነቷ በቃ ጽድት ብላ ትዳሬ ነው ባሌ ነው አብርሽ ይሆነኛል ብላ
በኖርማል ብታለቅስ ሩታ ምንም እፍረት የለባትም። እፍረት ያለባት እሷ ናት። የባለትዳር ወንድ ጋር ተለጥፋ የማንም መደበሪያ በመሆኗ ማፈር አለባት። እንኳን አብርሽ እንኳን ለሩታ ያልሆነ አብርሽ አይደለም ለሄርሜላ ይሆናል ብዬ እኔ ዶጭ አይለኝም በእውነት። እንደዚህ ሲጀመር እንደዚህ ሳያውት ያላማረ ሲበሉት ያቀራል። እንደዚህ አይነት ማስጠል ወንድ ሲጀመር ወይ መልክ የለው ወይ ብር የለው ወይ ቁም ነገር የለው ወይ ወሬው አያምር ወይ አራካቱ አያምር። ጭራሽ በርሚል ታውቃላችሁ አይደለ? ይበላል ይተኛል። በቃ ሲጀመር እኮ አንዳንድ ነገሮችን ስትሰሙ እኮ ስሩ እንኳን ሰው አይተኛም ነው የሚባለው እኮ። በውስጥ የምንሰማው ብዙ ነገር አለ አናዋራም እንጂ እሱ ፊት ሰው አይተኛም። አተኛኘቱ እንኳን እንደሚበላው አተኛኘቱ እንኳን ሲያስጠላ ስሏችሁ ያንን ሸፍን ብዙ ነገር ሸፍነን ያለ ነው። ሩታ ሀብቴ ብዙ ብታዋጣ ብዙ ነገር ታዋጣለች። በእውነት ነው የምላችሁ። እንኳን አብራው ልትኖር አይደለም ያው ሞቼም የወደደና ያበደ አንድ ነው። በሰዓቱ እሷን ብዙ መስዋዕት ስለከፈለችለት መራቅ ሸሽታ ነው እንጂ አብርሽ ከድሮ ነበር መራቅ የምትፈልገው ሩታ። ነገር ግን ልጅ ወለደች። በግርግር ማለት ሳይታሰብ ልጅ ሰጣት። በሚሊዮን የማይገኝ ልጅ ማለት ነው። ጀግና ልጅ ወልዳለች። ነገ ወንድሟ ነው፣ አባቷ ነው፣ ክብሯ ነው በእውነት እንጂ አብርሽ እንኳን እስሩ የሚተኛ ሰው የለም። እስሩ እንኳን አብሮት የሚኖር ሰው አይደለም። በጎረቤት እንኳን ያስተኛው እንዴ። ስለዚህ ዛሬም ሀቋን አንዳንዶቹ ነገር ተነጋግረዋል። ለማንኛውም መጫወቻ ሆነናል ማለት ነው። ድራማው መቀጠል አልቻለም ማለት ነው። ነገሮች ተበላሽተዋል። ላይክ፣ ሰብስክራይብ፣ ሼር እያደረጋቸው ቪዲዮዋችን እስከ መጨረሻውልን ማለት ነው። የማንም ንቅምቅም የሰው ልክ አያውቅም ማለት ነው። አልተጫወቱብን ማለት ነው አብርሽና ሩታ። ለማንኛውም ሄርሜላ መቀለጃ ሆነን ቅመሞች ማለት ነው። ወደ ራሳችሁ ተመለሱ። ነገ ተነገ ወደ አብርሽ ልቀቅና ሲመቶ ሺህ የታየን ጠብቁ። ዛሬ ሰው በጣም ነው ያሳቀባችሁ፣ በጣም ነው ያስጠላችሁ። ምን አይነት የወረዱ ሰዎች እንደሆነ ነው ዛሬ የታየበት ቪዲዮ እና ሩታና አዲሱ አማቻችን ታወዳ ከነሱ ጋር እንደማይገናኙ ባለሙሉ ተስፋ ነን ማለት ነው። እኛም ደግሞ ኮሜንትም ጽፈናል ማለት ነው። እናንተ አትልከስከሱ እነዚህ ልክስክሶች ጋር ብለናል ማለት ነው። ተልከሰከሱብንና በጣም አስጠሉን። በነገራችን በእውነት እኔ በጣም ፈን አድርጌበታለሁ። በነገራችን ለምን ብዙ ሰው አሁን አያምንም ድራማ ነው ምናምን ስንል ማለት ነው። ግን የብዙ ሰውን መልስ ነው ብዬ አስባለሁኝ። የነዚህ መቀለጃ የጥጃ መቀለጃ የማይረባ አስተሳሰብ ያላቸው መቀለጃ ሆነን ነበረ። ከወዲያ ግን ሁሉ